Sonanga fananjeno Radika. በዚህ ሙቀት ተወጪ ምን ብሎ ነው ያላችሁ? ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ምንድነው ቁጭ ብድግ ፑሻፕ ለስራ ነው አንድ 10 ኧረ ማርያም ከዛም በላይ እሰራለሁ። 50 አይ 50 እና 10 50 50 ትላለች። 50 ሎሚ ነው ይርባ ለእናንተ ነው። እሺ ወቁልኝ። ቅጣቴ ለሷ ሳይሆን እሷ ታውቀዋለች። እሺ በቃ ማብራሪያው ይቆያል። ወይኔ በላቸው አንድ ልጅ ጉድ ሆነ። እስቲ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ስጦታ ነው የሚመስለው እኮ እናንተ በለው ምን እኔ ሰጥቼ አላውቅም እንዴ? ሰዓት መቼ? ያኔ ድሮ ወይ ያኔ ድሮ ምን ታታብሻለሁ መሰለኝ ከሰው ጋር። እንዴት እኔ ድሮ አልሰጠውም ሰዓት? አይ ከሌላ ሰው ጋር ምን ታታብሻለሁ መሰለኝ ያለው ይመስል። ይሄ የማመን ጉዳይ እኮ አይደለም። ጉዳዩን እኔ እየጠየቅኩ ነው ላንተ። ምንድነው የምትጠይቂኝ? እንዴ እየነገርኩህ እኮ ነው ያለችኝ። ሳቡን ቡናው ላይ ምን ከአቢጊያ ጋር ምንም አይነት ትውውቅ እንደሌለን ያን ቀን ፕራንክ የተደረግኩኝ ቀን ነግሬሻለሁ እና 10 ጊዜ ደግሞ ላንቺ ማብራራት አይጠበቅብኝ እንዴ? እሷ ለኔ ነገረችኝ። እሷ ለኔ ነገረችኝ ነገር አንተ መጠየቅ አልችልም? ለምን ነው የምትጠይቂኝ? ለምን ደግሞ አልጠይቅም? እኔ ነው የምታውቂው? አቢጊያን ነው የምትጠይቂው? ኖ ወይ እቺ ልጅ መጣ ምናምን ቤተሰቦች ባሉበት ፊት ካሜራ ይዤ ነው ያንን ነገር የተናገረችው። ስለዚህ አትሊስት እኔ ባቀው ቤተሰቦችም ጥርጣሬ ከፈጠረባቸው ነገሩን ግልጽ ማድረግ የለብንም? እሺ እንደፈለግሽ አስቢ እና ደግሞ ላብራራልሽ አልፈልግም። ሰላም ሰላም፣ ውድና የተከበራችሁ የኛ ተወዳጅ እንቁ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እንግዲህ መሀል ላይ የጠፋን ነው፣ በጣም ይቅርታ። ሰሞኑን እንኳን ያው ሌላ ጊዜ እንደምንለው ስንመጣ ያው ምክንያቱን እናገራለን። ትላንትና እንኳን የጠፋ ነው ያው ትንሽ ኤቢን ፋዘሩን ለመጠየቅ ሄዶ ስለነበረ ለማውራትም ምቹ ሁኔታ ላይ አልነበርንም። እሱም የተለቀቀውን ቪዲዮ አላየውም። እኔም ስለዛ ጉዳይ ምንም ያነሳሁት ነገር የለም፣ ምክንያቱም ሁኔታ አመቺ ሁኔታ ስላልነበር ማለት ነው። ያው እንደሚታወቀው ፋዘሩ ታመዋልና እሳቸውን ለማየት ሄዶ ነበረ። ስለዚህ ያው በዛ ሁኔታ ደግሞ ትላንትና ያው ፕራንክ አይደለም፣ ከትላንት ወዲያ የተለቀቀውን ቪዲዮ አይታችኋልና ያው ፕራንክ አይደለም እንግዲህ ያወራችልኝ ነገር ሪል እንደሆነና እንደማይሆነኝ ምናምን ነው። ያው ቪዲዮን አይታችሁታል። እንደዛ ነው ብላኝ ሄደችውና አላቅም ብቻ ያው ያንን ነገር ግን ወዲያው ስሜታዊ ሆኜ ልጠይቀው ደውዬለት ነበረ። ግን ያው እንዳጋጣሚ አልነበረ ምናምን። ከዛ በዛ ሁኔታ ሆኖ ከምናወራበት አልኩና ከካሜራ ጀርባ ላወራው ነበረ፣ ግን አልቻልኩኝም በሰዓቱ እና ዛሬ ነው የተመለሰው ከሻሸመኔ እና መጥቻለሁ ይሄ ምናምን ብሎኛል። ቅድም ተደዋውለን ነበረ፣ ትላንትናም ተደዋውለናል፣ እያወራን ነው እና ዛሬ መጥቷልና ያለውን ሁኔታ ጠርቼ በአካል እና ያው እናንተ ፊት የመጣ ጉዳይ ስለሆነ እሷ በሌለችበት ያው አንዳንዴ እሷ ኖራ ምናምን ቢወራ ትንሽ ኢሞሽናል እንዳይሆኑ በሚል ለብቻው ያለውን ነገር ምን እንደሆነ ምናምን ልጠይቀው አስቤ እንግዲህ ደውዬለታለሁ ማለት ነው። ያው ላገኘ ነው ያልኩት፣ ማውራህ ነገር አለ እና ላገኘ እፈልጋለሁኝ ነው ያልኩት። እንግዲህ ያው ምላሹን ማለት እኔ አላመንኩኝም። ያው ብዙዎቻችሁ ኮመንታችሁንም እያየሁኝ ነበረ። ያው በውሸቷን ነው ምናምን በእሷ እንትን ብለሽ ውሳኔ እንዳትወስኝ ምናምን እያላችሁኝ ነበረ። ሪል ነው። ማንም መጥቶ ይሄንን ግንኙነት አቁሚ ወይ ደግሞ ከሱ ጋር ያለሽ ነገር አቁሚ ስላለኝ የማቆመው ነገር አይኖርም። ያው ያለው ነገር እውነት መሆኑን አረጋግጬ ከሷ እንደመት ሰምቼ ከሆነ ያው ያኔ ወደ ውሳኔ እገባለሁኝ እንጂ አሁን ላይ ባሉ ባልታና በወሬ ምንም የምወስነው ነገር አይኖርም ማለት ነው።
እና እስቲ እሱ ምን እንደሚል ያለውን ነገር በግልጽ ያው ቪዲዮውን እንደነገርኳችሁ ነው። ያለበት ሁኔታ ጥሩ ስላልነበረ አላየም። ስለዚህ እስቲ አቢጌል ምን እንዳለችኝ ምናምን ያለውን ኤቭሪቲንግ ዘርዝሬ እነግረዋለሁ ማለት ነው። ከዛ በኋላ ምላሹን ሰማለሁኝ። ከባለቤቱ መስማት የተሻለ ነውና እስቲ የሚለውን ነገር እናያለን። እኔም የሆነ ውስጥ ያላመነበት ነገር አለ። እውነት ነው ብዬ እያሰብኩ አይደለም፣ ግን ያው ከሱ መስማቱ የተሻለ ነውና እስቲ ሚለንን ነገር ሲመጣ ምናየው ይሆናል። ቤተሰብ እና ደግሞ ቪዲዮ ስትጀምሩ ሁላችሁም ኮፒ ሊንክ እያደረጋችሁ ጀምሩ። አካውንቴ እየተመታ ነው ይመስለኛል። በጣም ሰሞኑን ጥሩ አይደለም አካውንቴ እና ሰብስክራይቡ አሪፍ ነው እየሄደ ነው። ሰብስክራይብ ማድረጉን ያው እንዳታቆሙ፣ ሼር ማድረጉን እንዳታቆሙ ምናምን። ግን ቪዲዮ ከመጀመራችሁ በፊት ሁላችሁም አሁን እየተናገርኩኝ ኮፒ ሊንክ አድርጉ እና በጣም ነው የምወዳችሁ። ኤቢ እስከሚመጣ ድረስ እንግዲህ አብረን እንጠብቀው። አብረን Teessoon gafanaan jeenaroomi dhiiga lafeetiyaa biyyaa baakiya. Teessoon gafanaan jeenaroomi dhiiga lafeetiyaa biyyaa baakiya. Ilmi abbaa malee dhalatu biyyaan qabaa kan na boonsiftu. Onnetiya jirutiya Anafis Oromia 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 Teessoon gafanaan jeenaroo ረድካ በዚህ ሙቀት ተወጪ ምን ብሎ ነው ያላችሁ? ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? በጣም መጥፋት አበዛናል። ትናንትና የኔ ጥፋት ነው፣ አፉ በሉኝ። እየነገርኳቸው ነበር ስራ የፋሚሊ ኬዝ ላይ ነበርኩኝ። ፋዘር ጋር መሄድ ነበረብኝ። ትንሽ አሞት ነበርና መጠየቅ ነበረብኝ። ለዛ ነው ይቅርታ አድርጉልን። እኔ እጅ በጆሮ ምናምን ይዛለሁ ቅጣት። ኧረ እባክህ እጅ በጆሮ አስይዞ ማን ይለቅሃል? ከበድ ያለ ነው እንጂ ከቀጣን አይቀር። ምንድነው ቁጭ ብድግ ፑሻፕ ለስራው አንድ 10 ኧረ ማርያም ከዛም በላይ እሰራለሁ። 50 አይ 50 እሰራለሁ እና 10 50 ትላለች። 50 ሎሚ ነው ለእናንተ ነው። እሺ ይወቁልኝ። ቅጣቴ ለእሷ ሳይሆን እሷ ታውቀዋለች። እሺ በቃ ማብራሪያ ይቆይ። ወይኔ በላቸው አንድ ልጅ ጉድ ሆነ። እስቲ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 ወይኔ እንደዚህማ አይቻልማ። እንዲህ አስቀምጠው ምናምን እኮ ነው የሚሰሩት። ላይ ነው የተቀመጥሽ ተቀምጠሽ እውነት የፈጣረኝ እንደዚህማ አይቻልም። ስፖርት ጥሩ ነገር ስንት ነው የሰራው? ባቡር ሰዓት አገኛችሁኝ። ማርያም ስትራፖ ነው የሚያዝኝ ሰዓት ስንት ነው የሰራው? 20 እኔ ሰዓት 20 ሰርተ አስቆረርባችሁ እንጨምራለን በማለት ነው እንዳርጋው በዳሱ ደግሞ በጭንቅላት ይልቁ
ብትቆም ጥሩ ነበረ፣ ግን ከባድ ነው። በኋላ ማን ይሰበስብልኛል ሬሳዬን? ብቻዬን እኔና ካሜራማን ብቻ ከባድ ነው። እሺ እና እንዴት ነህ? ቤተሰቦችን ሰላም አልካቸው? ወይ ለረጋጋ ማርያም፣ በጣም ደከመኝ። ተንፈስ እስቲ። በአፍንጫችሁ ተንፍሱ ብሏል አይደል? እንዴት ናችሁ ቤተሰቦች? አላችሁልኝ ወይ? እንዳልኳችሁ ትንሽ ፋዘር ነው ስላደረገብኝ ወደዛ ሂጄ ነው ለዙቤ ቀደም ብዬ ነግሬያታለሁ እንደሆነ በጣም ይቅርታ። ስጦታ ነው የሚመስለው እኮ እናንተ በለው። ምን እኔ ሰጥቼ አላውቅም እንዴ? ሰዓት መቼ? ያኔ ድሮ ወይ ያኔ ድሮ ምን ታታብሻለሁ መሰለኝ ከሰው ጋር። እንዴት እኔ ድሮ አልሰጠውም ሰዓት? አይ ከሌላ ሰው ጋር ምን ታታብሻለሁ መሰለኝ። አንዴ ፍቀዱልኝ፣ አንዴ እጄን ይበላኛል፣ በቃ ይበላኛል። ዝም ብሎ አንዴ ፍቀዱልኝ። የምሬን ነው። እኔ እንግዲህ ቤተሰቦች እንደሚያዩ እስቲ አንዴ እጄን ዘርጋ። ይሄ እሱ አይደለም ይሄ ወደ እንደዚህ ብላ ምንድን በላኝ። እጄን ፊት ላይ ላሳርፈው ነበረ። እውነት ጅል ጋዚ ላንታታው ብዬ ነው ከሚቀር እና ለዛ ነው ያልመጣሁት። አፉ በሉኝ። ከዚህ በኋላ ግን የእውነት ከመቀሌ ለመምጣት የቻልነውን እናደርጋለን። ያው ትረዱኛላችሁ ብዬ ተስፋ አደርጋለሁ። እሺ እውነት ለመናገር እኔ ይመስለኛል ባለፈው ቪዲዮ ለቄ ነበር። በነገራችን ላይ አንተ ስደውልልህ የለውም አልከኝ። ለቅቄ ነበረ እና ያየኸው አይመስለኝም። አይቻልም። አይተኸው? አላየሁትም ያልኩሽ አውቄ ነው እንጂ አይቼዋለሁ። ለምን አላየሁትም ያልከኝ? በአካል ተገናኝተን እንድናወራ ስለፈለኩ። እሺ እንደዛ ከሆነ ጥሩ ነው፣ ለኔ ያቀልልኛል። ማለት ያው ደጋሚ ከማብራራ በእርግጥ ከካሜራው ይጥፋ ካለች በኋላ ብዙ የነገረችኝ ነገር አለ እና ማለት ካሜራ ላይ ብዙም ኮንፈርት አልሰጣትም ነበረ ስታወራ ምናምን እና ካሜራ ይጥፋ ብላኝ ብዙ የነገረችኝ ነገሮች አሉና እኔም ያለበት ሲቹዌሽን ጥሩ ስላልሆነ ምናምን በዛ ሁኔታ ማውራት ስላልቻልኩኝ ነው እስከምትመጣ ድረስ የጠበቅኩት። ትላንትም ወደ ቤተሰቦች አልመጣሁትኝ። ለዛ ነው እሷ የነገረችኝ ነገር መጥቼ ለነግራቸው አስቤ ነበር። ዲቴል ሀሳቡን ነግራቸዋለሁ ከእሷ ጋር ካወራሁ በኋላ ብያቸው። ምንድን ነው ነገረች ማለት? ከቀረጻው ከተቀረጻችሁት ውጪ ነው ከቪዲዮ ውጪ? አዎ ካሜራ እያለ ኮንፈርት አልተሰማትም ነበረ ከኔ ጋር ለማውራት ማለት ካሜራ መኖሩ ምናምን አንተም ዲቴል ያለውን ነገር ትሰማለህ ብላ ስላሰበች ቤተሰቦችም ይሰማሉ የሚል ማለት ሰው እንዲሰማ ብዙም ያለውን ነገር አልፈለገችም። ብቻ ለኔ ብቻ ነው ነገሩ። ላይክ እኔ ለኔ አስባ እንደመጣችና ከኔ ጋር ማለት እንደኔ ስለማስብሽ ነው ምናምን ብላ ነው ያወራችልኝና ካንተ ጋር ያለኝ ነገር ጥሩ እንዳልሆነ ከሷ ጋር ሳይ ምናልባት ወሬ ሰምታ ይሆናል የደወለችልኝ ብላ አስበ ከዛ ወሬ ሰምቼ ምናምን እንትን እንዳልቀየር ያንን ፕራንክ እንዳጋጣሚ የወንድሜ ጓደኛ ናት ምናምን ብለ ለፕራንክ እንደተጠቀምክበት ምንድነው የምታወሪው? ያወራችልኝ እኮ ምንድነው የምታወሪው? አንቺ አምነሽበት ነው እንደዚህ አይነት ነገር የምታወሪው? ነው የጠየቀችኝን ነገር ነው ያወራችልኝን ነገር ነው እየነገርኩ ያለሁት ማለት እሷ ለኔ ያለችኝን ነገር። አዎ ግን አምነሽበት ነው መጥተሽ እያወራሽኝ ያለው ይመስል። ይሄ የማመን ጉዳይ እኮ አይደለም። ጉዳዩን እኔ እየጠየቅኩ ነው ላንተ። ምንድነው የምትጠይቂኝ እንዴ? እየነገርኩ እኮ ነው ያለችኝ። ሳቡን ቡናው ላይ ምን ከአቢጊያ ጋር ምንም አይነት ትውውቅ እንደሌለን ያን ቀን ፕራንክ የተደረግኩኝ ቀን ነግሬሻለሁ እና 10 ጊዜ ደግሞ ላንቺ ማብራራት አይጠበቅብኝ እንዴ? እሷ ለኔ ነገረችኝ። እሷ ለኔ ነገረችኝ ነገር አንተ መጠየቅ አልችልም? ለምን ነው የምትጠይቂኝ? ለምን ደግሞ አልጠይቅም? እኔ ነው የምታውቂው? አቢጊያን ነው የምትጠይቂው? ኖ ወይ እቺ ልጅ መጣ ምናምን ቤተሰቦች ባሉበት ፊት ካሜራ ይዤ ነው ያንን ነገር የተናገረችው። ስለዚህ አትሊስት እኔ ባቀው ቤተሰቦችም ጥርጣሬ ከፈጠረባቸው ነገሩን ግልጽ ማድረግ የለብንም? እሺ እንደፈለግሽ አስቢ እና ደግሞ ላብራራልሽ አልፈልግም።
ለምን ደሞ አታብራ ካመንሽኝ ነኝ ካላመንሽኝ ደግሞ ኖ ወይ ስለኔም አይደለም እዚች ጋር ነገሩን ግልጽ ማድረግ የለብንም ግልጽ አድርጌልሻለሁ ከዚህ በፊት ከአቢጊያ ጋር ምንም ግንኙነት የለንም ብራዘር ጓደኛዋ ነበረ ሶ ለፕራንክ ብለን ያን ቀን እሷን እንደተጠቀምናት እሷ ባለችበት ነግሬሻለሁ ኦኬ ይኸውል እቺ ልጅ ደግሞ መጣችና አንዴ አስጨርሽኝ ይኸውል እቺ ልጅ አንዴ አስጨርሽኝ እያወራኝ ነው ፕላስ ደግሞ እኔ ያርክ አቢጊያ ጋር ያገናኘኋችሁ እኔ በሌለሁበት ቀጠሮ ተያይዛችሁ የምትገናኙ እንደደወለችልኝ ነግራኛለች አግኛት ምናምን ብላኛለች አግኛት ብሎኝ ነው የደወልኩላት ብላኛለች አዎ ካሜራ ፊት ያለችው ኤቢ ጋር ስደውልላት ቡና ልንጠጣ ነው ምናምን ብየዋለሁ አዎ ብሎኛል ችግር የለውም ጠጡ ምናምን ነገር ብሎኝ ነው ለማግኘቴን ያውቃል ብላኛለች ሲቀጥል ደግሞ እኔን ከዚህ በፊት አስረድተኸኝም ቢሆን እንኳን እቺ ዛሬ ላይ መጣ የሆነ ወሬ አወራችልኝ ሶ ያንን ነገር ኦኬ ምናምን ብዬ ማለፍ ነው ያለብኝ መጠየቅ የለብኝም ስለዚህ ያም ይሄም እየመጣ ለሚነግረሽ ነገር አብዲ የግዴታ መልስ መመለስ መስጠት መቻል አለበት ማለት አንቺ ነኝ አታውቂኝም ኦኬ እሺ ነኝ አታውቂኝም ነው ይሄ አይደለም ጉዳዩ ይሄ ነገር ሚዲያ ላይ የወጣ ነገር ነው በአጋጣሚም ቢሆን ተሰምቷል ጉዳዩ ገባ ሆን ተብሎ ባይሆንም በአጋጣሚ ነገሩ ታይቷል ስለዚህ ይሄንን ነገር ደግሞ ማብራራት ግዴታ ነው እውነት አይደለም ብሎ መናገር እያለ አታምኝም ምናምን ማለት ምን አመጣው ኖ ዋይ ያለችሽ ነገር ይሄ ነገር ትክክል አይደለም ብለህ ለምን አታብራራልኝ እንዲማ ከሆነ በጣም ልክ አይደለም ላይክ እኔ በጣም ይተዋወቀን መስሎኝ ነው ገባሽ እዚህ ስማችማ ከመጣን አግባብ አይደለም ላይክ ታውቂኛለሽ በማስብሽ ሰው ስለሆንኩኝ በኔ ቦታ መልስ መመለስ የምትችይ ሴት ነሽ እኔ ብኖርም ባልኖርም አንድ አልኩ እሷን ቋልቋት አይደል እንደዛ ጋር እሷ ምንድነው ያልኳት ሰምተዋል ቪዲዮን ካየ ምንድነው ያልኳት እሷ እንዲያስጨርሽኝ እያወራኝ ነው አስጨርሽኝ እኮ ቪዲዮን ስታወራ ደግሞ ማረም አለብኝ ቪዲዮን ስታይ ምንድነው መጨረሻ ላይ ያልኳትኝ አንቺ ስላልሽኝ ምንም ወስነው ነገር የለም ከሱ ጋር አወራበታለሁ ብዬ ነው የዘጋሁትኝ ሶ ካንተ ጋር ማውራ ከሆነ አንተ ለምን ነው ማስመልስልኝ እየሰማሽ ነው ለጠይቅሽን ጥያቄ መጀመሪያ መልስ እየመለስኩልሽ ነው ከዚህ በፊት እቺ ልጅ ይጃት ስመጣ ግንኙነት እንደሌለን መጀመሪያ አስቀድሜ እሷ ባለችበት ነግሬሻለሁኝ ኦኬ ያ ነገር ደግሞ ትክክል አይደለም ውሸት ነው ብላ መጣች እቺ ሶ ማመን እንዳለብሽ ስለማመን አይደለም እያወራለሁት አምኛት አይደለም የመጣሁት ነገሩ ሚዲያ ላይ የሚወጣ ስለሆነ ካንተ አንደበት ያለው ነገር ግልጽ ማድረግ አለበት ሁለት ሶስተኛ ጊዜ እኔን አሁን መጠየቁ ለምን አግባብ ነው ይሄ እሷ ባለችበት አንዴ ነው የነገርከኝ የፕራንኩ ቀን የነገርከኝ ከዛ በኋላ እቺ ልጅ መጣችና ሚዲያ ፊት ነገር አወራች እኔ ጋር መታወራች ቡና ስንጠጣም የነገረችኝ ነገር አለ ሶ ያን ነገር ነገርኩ ስልኬን ተቀብላ ይደወለችልኝ እሷ እንጂ አይደለም የሄድኩባት በነገራችን ስለዚህ ማመን ያለብሽ ነኝ ያባሽ አሁን ላውራም በፈልግ እያሰራሽኝ አይደለም ፕላስ አምንሽበት የመጣሽው ነገር ነው ይሄ ነው ብዬ ላብራራልሽ ምንም የሚቻልኩት ነገር የለም እሷን ነው ማቃት እሷን ትክክል ብለሽ የምታስቢ ከሆነ ጎሄድ እኔ እሷን ነው ማቃት አላልኩኝ እሷን አስልክ ተቀብላ ይደወለችልኝ እኔ መልስ እየመለስኩልሽ እያሰራሽኝ አይደለም ስሜታዊ ሆነሽ የራስሽን ነገር ብቻ ነው ያንጸባርቅሻለሽ ይሄንን ነገር እኮ ከሷ ጋር ማውራት ያለብህ ከኔ ጋር አይደለም መታይ ተናገረችው ሴትዮ እያለች እኔ ላይ ለምንድን ነው የምደነፋብኝ የታውቃታለሁኝ የታውቂያት ነው የምደነፋባት የምታውቂኝ አንቺ ነሻ ኦኬ ሶ መታይ ያወራችሁ ደግሞ ስላንተ በነገራችን ላይ ትክክል ይሄ ነገር እውነት ካልሆነም ስም ማጥፋት ነው መታይ ያወራችሁ እሷ ናት እንጂ እኔ አይደለሁኝ ገባኝ ሁሌ ራሴን እያብራራው ቀጥላለሁ ነው ነው እዛ ጋር የሰጠሁት መልስ አለ አንቺ ስላልሽኝ አለለያይም ብያታለሁኝ ከዛ መጥቼ ያለው ነገር ሚዲያ ላይ ስለተሰማ ደፋፍኝ የማልፈው ነገር አይደለም እዚህ ጋር መወራት አለበት ስለዚህ ነገር አንተ በጣም ከብዶ ነው ማብራሪያ መስጠት እንዴ አሁንም እኮ እያስወራሽኝ እኮ ስለእናት ነግሬሻለሁኝ እኮ ከአቢጊያ ጋር ምንም አይነት ኬዝ እንደሌለን አቢጊያ ባለችበት ቦታ ላይ የወንድሜ ጓደኛ ነሽ ብዬ ነግሬሻለሁ ገባኝ በስነ ስርዓት አሁን ማስረዳት ማንን ገደለ እንዴ አያስወራሽኝ ምን አመጣው እሱ ቪዲዮ ይጥፋና እናንቺ ለብቻችን ማውራት ካለብን እናውራ እና አግባብ ያለው ነገር ባንነጋገር ደስ አይልም በቃ አብራርቼልሻለሁ በሚችለው ነገር ከዚህ በፊት መጣ ከአቢጊያ ጋር ምንም አይነት ኬዝ የለንም ብዬ ነግሬሻለሁ እያወራ አንድ አይነት አማርኛ እያወራ አንግባባም እንዴ ከዚህ በፊት አሁን ለምትጠይቂኝ ጥያቄ ከዚህ በፊት የነበሩት ነገሮች ምላሽ ናቸው 10 ጊዜ ነገሮች እየተፈጠሩ በመጣ ቁጥር አብዲ የማብራራት ግዴታ የለበትም ካወቅሽኝ እወቂ
ማንም አጠገቤ ሰው የለም። ካንቺ በላይ ማንም ምን የሚያቀኝ ሰው የለም። ከዚህ በላይ ላብራራልሽ አልችልም። ስለዚህ የሆነ ሰንበዲ መጥቶ ይሄን ነገር ሚዲያ ላይ ቤተሰቦች ባሉበት ተናገረ። ለዚህ ነገር ደግሞ እኔ ባቀህም ባላቀህም እዚህ ጋር ምላሽ አትሰጥም? ምላሽ የመስጠት ግዴታ የለብኝም። ምላሽ የመስጠት ግዴታ የለብኝም። ለፈሱም ለምኑም እየተመጣ ሐሳብ እየተሰጠ ለዛ ነገር ሄጂ እየመጣው መልስ መመለስ አልችልም። ኦኬ እሺ። ስለዚህ አንተ ለምትጠይቀው ጥያቄ እኔ ጋር ለሚፈጥረው ነገር መልስ የለህም። ለምትጠይቀው ጥያቄ ራስሽ መልስ መመለስ ነኝ ወክለሽ መልስ መልሽ ነው የመጣሁት። ግን ያንን ነገር ደግሞ ካንተ ድጋሚ ማረጋገጥ እፈልጋለሁ። ለዛ ነገር ደግሞ የማረጋገጥ ግዴታ አለብህ። ለኔ የለብኝም። እጹብ ከዚህ በፊት እንደማላቃት እሷ ባለችበት ነግሬሻለሁ። እቺ ልጅ ደግሞ ያቀኛል አልሽ። በቃ ማመን ያለብሽ አንቺ ምረጭ። እኔ ምንም የማብራራት ግዴታ የለብኝም። ኦኬ እሺ። ግዴታ ከሌለብህ እኔን ከዚህ በኋላ እንድታብራራልኝ አልጠይቅም። ኦኬ ጨርሰናል። ምን ይችላል? የደጃፌን መዝጊያ ክፍት አድርጌው ነበር፣ ዛሬም አልተዘጋም። ሳትመለስ ስትቀር አይኔ በእንባ ጭጋግ እንደተጋረደ ስንት ጸዳይ ጠብቶ ስንት ክረምት ሄደ እየጎረጎረኝ እያሰረኝ ከእግር እስከ ራሴ አጉዛው ሊጥለኝ ሲታገለኝ ተረበሸች ነፍሴ።